ተቀማጭ ገንዘብ የማይሰጡ ባንኮች ማስጠንቀቂያ ደረሳቸው። ግለሰቦች ገንዘባቸውን የሚከለክሏቸውን ባንኮችን እንዲጠቁሙ ብሔራዊ ባንክ ጠይቀዋል። በሌላ በኩል ደግሞ ቢሊዮነሩ ዳንጎቴ 3 ቢሊዮን ዶላር የሚያወጣ ፋብሪካ ኢትዮጵያ ውስጥ ለመገንባት ተስማሙ። አዲስ አበባ ውስጥ ደግሞ ከ3000 በላይ ቤቶች መፍረሳቸውን በዚህ የመረጃ ሰዓታችን እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከባንኮች የብር የማውጣት ገደብ ጋር ያላችሁን ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ገንዘባቸውን ማውጣት ለሚጠይቁ ደንበኞች ቅድሚያ ሰጠው በፍጥነት ምላሽ የማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስታወቀ። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የ2017 በጀት ዓመት የ11 ወራት የሥራ አፈጻጸም ሪፖርታቸውን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ባንኮች ደንበኞቻቸው ያስቀመጡትን ገንዘብ በተጠየቁ ጊዜ በፍጥነት መስጠት የማይችሉት ለምን እንደሆነ እንዲያብራሩ ተጠይቀዋል። አቶ ማሞ በሰጡት ምላሽ ችግሩ ብሔራዊ ባንክ በባንኮች ላይ በጣለው የብድር እቅባ ምክንያት የተፈጠረ አለመሆኑን እንዲያውም በብሔራዊ ባንክ እይታ በባንክ ስርዓት ውስጥ የጥሬ ገንዘብ ችግር እንደሌለ ገልጸዋል። ነገር ግን አንዳንድ ባንኮች በሚከተሉት ተገቢ ያልሆነ አሰራር ችግሩ መስተዋሉን የጠቆሙት አቶ ማሞ ባንኮች የደንበኞቻቸውን ጥያቄ መመለስ እንጂ የአስቀማጮችን ገንዘብ በማበደር ትርፍ ለማትረፍ ቅድሚያ ሰጠው መስራት እንደሌለባቸው አስገንዝበዋል። ብሔራዊ ባንክ ችግሩ የተስተዋለባቸውን ባንኮች አንድ በአንድ በመጥራት እያስጠነቀቀ መሆኑን የገለጹት አቶ ማሞ ይህንንም ተከትሎ ችግሩ እየተፈታ መሆኑን ተናግረዋል። በዚህ አጋጣሚ ለሕዝብ ጥሪ ማቅረብ እፈልጋለሁ ያሉት አቶ ማሞ እንዲህ ያለ ችግር የገጠመው ደንበኛ ካለ ወዲያውኑ ለብሔራዊ ባንክ እንዲያሳውቅ አሳስባለሁ ብለዋል። ይህ ጉዳይ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ምክንያት የተፈጠረ ባለመሆኑ ባንኩ እየተገበረ ያለውን ጥብቅ የገንዘብ ፖሊሲ በሚቀጥለው ዓመትን በማስቀጠል በ2018 በጀት ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ የያዘውን ግብ ለማሳካት ጠንክሮ እንደሚሰራ አስረግጠው ተናግረዋል። አቶ ማሞ አክለውም ተግባራዊ እየተደረገ ባለው የማክሮ ኢኮኖሚ ሪፎርም ብሔራዊ ባንክ ከመንግስት ጋር ያለው ግንኙነት በሕግ እንዲገደብ መደረጉን ገልጸዋል። በዚህም መሰረት መንግስት ከብሔራዊ ባንክ መበደር የሚችለው በሕግ በተቀመጠው የተገደበ ሁኔታ ቢሆንም በዘንድሮ በጀት ዓመት መንግስት ከኢትዮጵያ ብሔራዊ ባንክ አንድም ሳንቲም ሳይበደር ማጠናቀቁን አስረድተዋል። የማክሮ ኢኮኖሚ ሪፎርሙ ትግበራ ካስገኛቸው ውጤቶች መካከል አንዱ የሀገሪቱ የውጭ ዕዳ መክፈል አቅም መሻሻሉን እንደሆነ የጠቀሱት ኃላፊው ሀገሪቱ ካለባት የውጭ ዕዳ ውስጥ 8.5 ቢሊዮን ዶላር የሚሆነው የመክፈያ ጊዜ እንዲሸጋገር የማድረግ ስራ የተወሰኑ ቀሪ ጉዳዮች ቢኖሩትም ከሞላ ጎደል ተጠናቋል ብለዋል። ይህ ስራ የሚመራው በገንዘብ ሚኒስቴር ቢሆንም ብሔራዊ ባንክም እንደሚመለከተው የተናገሩት አቶ ማሞ ከአጠቃላይ የውጭ ዕዳ ውስጥ 8.5 ቢሊዮን ዶላር የሚሆነው ብድር የመክፈያ ጊዜ በ14 ዓመታት እንዲራዘም ወይም እንዲሸጋገር ከአበዳሪዎች ጋር የጋራ ኮሚቴ ስምምነት ላይ መድረሱን ገልጸዋል። ቀሪው ስራ ከእያንዳንዱ አበዳሪ ሀገር ጋር ተጨማሪ የመግባቢያ ስምምነት መፈራረም መሆኑንም አስረድተዋል። ከውጭ አበዳሪ ሀገሮች በተጨማሪ ከውጭ የግል አበዳሪዎች ጋር ተመሳሳይ ድርድር እየተደረገ መሆኑን ጠቁመዋል። ከዚህ በተጨማሪ በሚቀጥለው ዓመት ከልማት አጋሮች የሚገኘው ድጋፍ ተጠናክሮ እንደሚቀጥል የጠቆሙት አቶ ማሞ ይህ እንደሚሆን ምንም ጥርጥር የለውም ብለዋል። ይህንንም ለማሳየት ብሔራዊ ባንክ በሚቀጥለው ሳምንት ውስጥ ከዓለም የገንዘብ ድርጅት IMF እና ከዓለም ባንክ 750 ሚሊዮን ዶላር እንደሚያገኝ ተናግረዋል። ይህም በሚቀጥለው ዓመት የሚኖረውን የውጭ ምንዛሪ አቅርቦት የበለጠ እንደሚያሻሽለው አስረድተዋል። በሌላ በኩል ደግሞ ኢትዮጵያ በቤት ችግር ከዓለም 3ኛ ደረጃ ላይ መቀመጧ ተነገረ። አንድ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ አለበት ተብሏል። በቅርቡ የወጣ ዓለም አቀፍ መረጃ እንደሚያሳየው ኢትዮጵያ በዜጎች የቤት ባለቤትነት አቅም ከመላው ዓለም ከሶሪያና ኩባ ብቻ በመሻል ከግርጌ 3ኛ ደረጃ ላይ ተቀምጣለች። የችግሩን አስከፊነት ቁልጭ አድርጎ የሚያሳየው የዋጋና ገቢ ጥምርታ ሲሆን አንድ ሰው ምንም ሳይበላና ሳይጠጣ ሙሉ ገቢውን ለአንድ ቤት ግዢ ለስንት ዓመት መቆጠብ እንዳለበት ይለካል። በዚህ መሰረት አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ ሲኖርበት በአዲስ አበባ ያለው ሁኔታ ደግሞ እጅግ የከፋ ሆኖ የ56 ዓመት ሙሉ ገቢን ይጠይቃል ተብሏል። ይህ ቁጥር እንደ ደቡብ
ደቡብ አፍሪካ ባሉ ሀገራት 3.2 ዓመት ሲሆን ይህም ከሌሎች የአፍሪካ ሀገራት ጋር የኢትዮጵያ ደረጃ ሲነጻጸር የችግሩን ጥልቀት ያሳያል ተብሏል። በሌላ በኩል ደግሞ ለጡረተኞች ጭማሪ መደረጉን ሰምተናል። በዚህም መሰረት በኢትዮጵያ የሚገኙ የጡረተኞች ዝቅተኛ ወራዊ ክፍያ 4669 ብር ሊሆን መሆኑን ያወቅነው ከቀጣይ ሐምሌ ወር ጀምሮ በሚጀመረው አዲስ ክፍያ ለዋና ጡረተኞቹ ከ1500 እስከ 2000 ብር ጭማሪ መደረጉን ሰምተናል። በዚህም መሰረት 3113 ብር የነበረው ዝቅተኛ የዋና ጡረተኛ ተከፋይ ወደ 4669 ብር ከፍ መደረጉን አውቀናል። በኢትዮጵያ የሚገኙ ዋናና ተተኪ የግል ጡረተኛ ተከፋዮች ቁጥር ወደ 20,000 እንደሚጠጋ ያገኘነው መረጃ ያሳያል። ከነዚህ ተከፋዮች መካከል 146,000፣ 136,000፣ 126,000 እና 106,000 ብር የሚከፈላቸው አራት ከፍተኛ ጡረታ የሚከፈላቸው ሰዎች መኖራቸውም ታውቋል። ተተኪ ጡረተኞች ደግሞ የዋናው ጡረተኛ ተከፋይ ግማሹን እንደሚያገኙ ይታወቃል። በሌላ በኩል ደግሞ ናይጄሪያዊ ባለሀብት በሶማሌ ክልል ትልቅ ፋብሪካ ሊገነቡ መሆኑን አስታወቁ። ከአፍሪካ ግንባር ቀደም ባለሀብቶች አንዱ የሆኑት ናይጄሪያዊው አሊኮ ዳንጎቴ በኢትዮጵያ ውስጥ በሶማሌ ክልል ግዙፍ ኢንቨስትመንት ለማድረግ ውሳኔ ላይ መድረሳቸውን ገልጸዋል። ይህ ኢንቨስትመንት $3 ቢሊዮን የሚፈጅ መሆኑንም አስረድተዋል። ዳንጎቴ እንዳስረዱት በሶማሌ ክልል የሚገነቡት የአፈር ማዳበሪያ ፋብሪካ ነው። ይህንን ፋብሪካ ለመገንባት የሚያስችላቸውን ስምምነትም ከኢትዮጵያ መንግስት ባለስልጣናት ጋር መፈጸማቸውንም አስታውቀዋል። ፋብሪካው ዩሪያና ናይትሮጂን ላይ የተመሰረቱ ማዳበሪያዎችን እያመረተ ለሀገር ውስጥ ፍጆታና ለውጭ ገበያ የሚያቀርብ መሆኑን ያስረዱት ዳንጎቴ ፋብሪካው በኢትዮጵያና ጅቡቲ የሎጂስቲክ ኮሪደር አካባቢ መገንባቱ ጥሬ ዕቃዎችን ከውጭ ለማስገባትና ምርቱንም ወደ ውጭ ለመላክ ምቹ እንደሚያደርገው ገልጸዋል። ዳንጎቴ ፈርትላይዘር የተሰኘው ድርጅታቸው በናይጄሪያ ውስጥ በዓመት 3 ሚሊዮን ሜትሪክ ቶን የአፈር ማዳበሪያ እያመረተ መሆኑ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ከሚዲያ ባለሙያዎች ጋር በቅርቡ ባደረጉት ውይይት ኢትዮጵያ ማዳበሪያን ከዳንጎቴ ግሩፕ ጋር ለማምረት ከስምምነት ላይ መድረሷን በቅርቡ ማስታወቃቸው ይታወሳል። ከዚህ ቀደም በኢትዮጵያ የማዳበሪያ ፋብሪካ ለመገንባት ውጥን መያዙን ጠቅላይ ሚኒስትር አብይ አህመድ ገልጸው የፋብሪካ ግንባታው ከ2.5 እስከ $3 ቢሊዮን ወጪ እንደሚጠይቅም ተናግረው ነበር። አሊኮ ዳንጎቴ ከዚህ ቀደም በኢትዮጵያ ውስጥ የሲሚንቶ ፋብሪካ መክፈታቸውና ስራ መጀመሩም አይዘነጋም። በሌላ በኩል ደግሞ በተያዘው በጀት ዓመት በአዲስ አበባ ብቻ ከ190,000 በላይ የደንብ ጥሰቶች መፈጸማቸው ተነገረ። በተያዘው በጀት ዓመት በአዲስ አበባ ከተማ ከ190,000 በላይ የተለያዩ የደንብ ጥሰቶች መፈጸማቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የ2017 በጀት ዓመት የዕቅድ አፈጻጸም ግምገማ ሲያካሂድ ነው ይህ የተገለጸው። በመድረኩ የ2017 በጀት ዓመት ዕቅድ አፈጻጸም ሪፖርትን ያቀረቡት በባለስልጣኑ የዕቅድና በጀት ዳይሬክተር ኮሎኔል አድማሱ ተክሌ የተቋም ግንባታ የስልጠናና የግንዛቤ ማስጨበጫ ስራዎችን ከመስራት ጎን ለጎን በከተማዋ የሚታዩ ደንብ ጥሰቶች ላይ ቁጥጥር ተደርጓልን ብለዋል። በዚህም በ2017 በጀት ዓመት 191,000 የደንብ ጥሰቶች መፈጸማቸውን ተናግረዋል። 3854 ህገወጥ ግንባታ፣ 12 ህገወጥ የመሬት ወረራ፣ 38,000 ህገወጥ ንግድ፣ 12,000 ህገወጥ የደረቅና ፍሳሽ ቆሻሻ አወጋገድ፣ 122,000 ህገወጥ ማስታወቂያ ከተፈጸሙ ድርጊቶች መካከል ተጠቃሽ መሆናቸውን ገልጸዋል። በዚህም 3809 ድርጅቶችና 51,000 ግለሰቦች በአጠቃላይ 55,000 ደንብ በመተላለፍ የቅጣት እርምጃ እንደተወሰደባቸውም ኃላፊው ተናግረዋል። ከቅጣትና ከጨረታ ሽያጭ 397.6 ሚሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። ከደንብ ተላላፊዎች በቅጣት ብቻ 366.6 ሚሊዮን ብር በላይ መሰብሰቡ በሪፖርቱ ላይ ተጠቅሷል። ከተጣለው የቅጣት ገቢ ከ17.5 ሚሊዮን ብር በላይ ገና አለመሰብሰቡንና በሂደት ላይ ያለ መሆኑን አክለዋል። የተጣለባቸውን ቅጣት ካልፈጸሙና መረጃቸው ተደራጅቶ ለአቃቤ ሕግ ከቀረበ 406 ግለሰቦችና ድርጅቶች ውስጥ የ84 ያህሉ ውሳኔ ማግኘቱን የገለጹት ኮሎኔል አድማሱ 322 ፋይሎች ደግሞ በክስ ሂደት ላይ መሆናቸውን አክለዋል። ባለፈው በጀት ዓመት ከተፈጸሙ 333,000 ህገወጥ ድርጊቶች አንጻር የዘንድሮ የ69.8 በመቶ ቅናሽ ማሳየቱን ዳይሬክተሩ አመላክተዋል። በባለስልጣኑ ስም ያሉ 6825 ወይም 11.6 ሚሊዮን ካሬ ሜትር ቦታዎች ወረራ እንዳልተፈጸመባቸው እንዲሁም ደግሞ 316 ያህል ቦታዎች ህጋዊ ሂደቱን ጠብቆ ለልማት መተላለፋቸው ተነግረዋል። ከዚህ በተጨማሪ የስነ ምግባር ችግር ያለባቸው 38 የደንብ ማስከበር ኦፊሰሮች ተጠያቂ መደረጋቸውን ባለፈው ዓመት
11 የደንብ ኦፊሰሮች በስነ ምግባር ችግር መጠየቃቸውን፣ ከሌብነትና ከብልሹ አሰራር ጋር ተያይዞ 54 ያህሉ ተጠያቂ መደረጋቸውን አስረድተዋል። ከከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ቢሮ ጋር በቅንጅት በመስራት ከ7000 በላይ የጎዳና ተዳዳሪዎችን ማንሳት መቻሉንም ዳይሬክተሩ ተናግረዋል። ባለስልጣኑ በራሱ ባደረገው ጥናት የተገልጋዮች የእርካታ ምጣኔ 78 በመቶ መሆኑን ገልጸዋል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበኩላቸው ተቋሙ የስራ ሰዓቱን እስከ ምሽቱ 4 ሰዓት በማድረግ በከተማዋ የደንብ ጥሰት በመቀነሱ ለነዋሪዎቿ ምቹ እንድትሆን የተለያዩ ስራዎች እያከናወነ እንደሚገኝ ተናግረዋል። በበጀት ዓመቱ በከተማዋ የሚስተዋሉ የደንብ መተላለፎች 69.8 በመቶ እንዲቀንስ ማድረግ መቻሉን የጠቀሱት ዋና ስራ አስኪያጁ ከ2014 ዓ.ም ጀምሮ በዲግሪ የተመረቁ ኦፊሰሮች ወደ ዘርፉ እየገቡ መሆናቸው የተቋሙ አፈጻጸም እንዲሻሻል ዋነኛ ምክንያት ነው ብለዋል። እስካሁንም ከ2000 በላይ የዲግሪ ተመራቂዎች ኦፊሰር ሆነው ወደ ዘርፉ መግባታቸውን በቀጣዩ በጀት ዓመትም ትኩረት ተሰጥቶ የሚሰራበት አንዱ ጉዳይ ይህ ነው ሲሉ አክለዋል። የመጨመር አዝማሚያ የሚታይበትን ህገወጥ የደረቅና የፍሳሽ ቆሻሻ አወጋገድ መንስኤን በጥናት በመለየት እንዲቀንስ ማድረግ፣ ከህብረተሰቡ የሚቀርቡ ጥቆማዎች፣ ቅሬታዎችና አቤቱታዎችን በፍጥነት እልባት መስጠት፣ መሬት ባንክ ገብተው ርክክብ የተደረገባቸውን ቦታዎች ገቢና ወጪ እንቅስቃሴ ላይ በትኩረት መስራት እንዲሁም ደግሞ የተቋሙን አሰራር ሙሉ ለሙሉ በቴክኖሎጂ የተደገፈ ማድረግ በመጪው በጀት ዓመት ይሰራባቸዋል ከተባሉ ሌሎች ትኩረት ከሚሹ ጉዳዮች መካከል ተጠቃሾቹ ናቸው። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።